እግሩን ያልረገጠበት ከተማ ያልመሰረተበትና ባንዲራውን ተክሎ የኔ ነው ብሎ ሙሉ በሙሉ ያልተቆጣጠረው አንድ ቦታ ብቻ አለ። ይህ ቦታ ከሰሃራ በረሃ ይልቅ ደረቅ፣ ከሳይቤሪያ ይልቅ ቀዝቃዛና ከማንኛውም የዓለማችን ክፍል ይልቅ ሚስጥራዊ ነው። ይህ ነጭ አህጉር አንታርክቲካ ነው። ብዙዎቻችን አንታርክቲካን እንደ ትልቅ የበረዶ ክምር ብቻ እናየዋለን። ነገር ግን ከዚህ ወፍራም በረዶ ስር ምን እንዳለ ብታውቁ ትገረማላችሁ። እሳተ ገሞራዎች፣ የደም ፏፏቴዎችና ለሚሊዮን ዓመታት ከዓለም ተገልለው የቆዩ ፍጥረታት ይገኙበታል። የአንታርክቲካ ጉዟችንን እጅግ አስገራሚ በሆነው ክስተት እንጀምር። በ1911 ዓመተ ምህረት ተመራማሪዎች አንድ የሚያስፈራ ነገር አዩ። ከነጩ በረዶ መሃል ደም የሚመስል ቀይ ፈሳሽ የሚተፋ ፏፏቴ ተመለከቱ። ለብዙ ዓመታት ይህ ቦታ የደም ፏፏቴ ተብሎ ሲጠራ ቆይቷል። ሚስጥሩ ምን መሰላችሁ? ከ2 ሚሊዮን ዓመታት በፊት በበረዶ ስር የታፈነ በጣም ጨዋማ የሆነ የሐይቅ ውሃ አለ። ይህ ውሃ ኦክሲጅንና የፀሐይ ብርሃን አግኝቶ አያውቅም። ነገር ግን በረዶ ተሰንጥቆ ወደ ውጭ ሲወጣ በውስጡ ያለው ብረት ከውጭው አየር ጋር ሲገናኝ ዝገት ይፈጥራል። ያ ዝገት ነው ውሃውን ደም እንዲመስል የሚያደርገው። ይህም በረዶ ስር ሕይወት ያላቸው ጥቃቅን ፍጥረታት እንዳሉ ፍንጭ ሰጥቷል። አንታርክቲካ በአማካይ 2 ኪሎ ሜትር ያህል ውፍረት ባለው በረዶ ተሸፍኗል። ይህ ሁሉ በረዶ ብናቀልጠው ምን የምናገኝ ይመስላችኋል? ከበረዶ ስር ከ400 በላይ ንጹህ ሐይቆች አሉ። ትልቁ ሐይቅ ቮስቶክ ይባላል። ይህ ሐይቅ ለ15 ሚሊዮን ዓመታት ከዓለም ተለይቶ የቆየ ሲሆን ሳይንቲስቶች እዚህ ውስጥ የሚገኙ ፍጥረታት ለየት ያለ ዝግመተ ለውጥ ሊኖራቸው እንደሚችሉ ይገምታሉ። በሚገርም ሁኔታ አንታርክቲካ ከበረዶ ስር የታቀፉ በመቶዎች የሚቆጠሩ እሳተ ገሞራዎች አሏት። ማውንት ኤርብስ የተባለው እሳተ ገሞራ አሁንም ድረስ ንቁ ሲሆን ከበረዶ ውስጥ እሳትና ጭስ ይተፋል። በረዶና እሳት ጎን ለጎን የሚኖሩበት ድንቅ ስፍራ ነው። አንታርክቲካ የዓለማችን ማቀዝቀዣ ናት። በውስጧ የያዘችው በረዶ ቢቀልጥ የዓለማችን የባህር ወለል በ60 ሜትር ከፍ ይላል። ይህ ማለት እንደ ኒውዮርክ፣ ለንደን ወይንም ሙምባይ ያሉ ከተሞች ሙሉ በሙሉ በውሃ ይዋጣሉ ማለት ነው። ይህ ነጭ አህጉር ከምንም በላይ የተፈጥሮን ድንቅነትና የሰው ልጅ ገና ያልደረሰባቸው ብዙ ሚስጥሮች እንዳሉ ያስታውሰናል። አንታርክቲካን ማወቅ ማለት ምድራችንን ማወቅ ነው። አንታርክቲካ ለሳይንቲስቶች ከምድር ይልቅ ማርስን ትመስላለች። ናሳና ሌሎች የጠፈር ምርምር ተቋማት ወደ ሌላ ፕላኔት ከመሄዳቸው በፊት ልምምድ የሚያደርጉት እዚህ ቦታ ነው። እዚህ ያለው ደረቅ አየር፣ ከፍተኛ ቅዝቃዜና ጭር ያለ አካባቢ ከማርስ ጋር ተመሳሳይነት ስላለው ነው። በዓለማችን ላይ ከጠፈር የሚወድቁ ድንጋዮች በብዛት የሚገኙት እዚሁ ቦታ ነው። በረዶው ነጭ በመሆኑ ጥቁር የሆኑትን የጠፈር ድንጋዮች በቀላሉ ለማግኘት ይረዳል። እስካሁን ከ20 ሺህ በላይ የጠፈር ድንጋዮች ተለቅመዋል። ይህም ስለ ጨረቃና ስለ ማርስ አመጣጥ እንድንረዳ አድርጎናል። በ2009 በተደረገ ጥናት በአንታርክቲካ አንዳንድ ቦታዎች ላይ የግራቪቲ ወይንም የመሬት ስበት መጠን ከሌላው የዓለም ክፍል ይለያል። በረዶ በከፍተኛ ሁኔታ እየቀለጠ በመሆኑ በዚያ አካባቢ ያለው የምድር ግዝፈት እየቀነሰ ነው። ይህም በዚያ ስፍራ ላይ የመሬት ስበት እንዲቀንስ አድርጎታል። ይህ ማለት አንታርክቲካ ላይ ብትመዘኑ ከሌላው ዓለም በትንሹ ቀለል ትላላችሁ። ሰዎች አንታርክቲካን ሁል ጊዜ በረዶ ብቻ ይመስላቸዋል። ነገር ግን ከ30 እስከ 50 ሚሊዮን ዓመታት በፊት አንታርክቲካ ልክ እንደ አማዞን አይነት ጥቅጥቅ ያለ ደን ነበረች። ተመራማሪዎች ከበረዶ ስር በቆፈሩ ቁጥር የዛፍ ቅሪቶችን፣ የዳይኖሰር አጥንቶችንና የጥንታዊ አበቦች ዘሮችን ያገኛሉ። ይህ ማለት አህጉሪቱ በአንድ ወቅት ለኑሮ እጅግ ምቹና ሞቃታማ ነበረች። በረዶ ስር የተቀበረ የጠፋ ዓለም አለ ማለት ነው። ሳይንቲስቶች ሌላ የሚያሳስባቸው ነገር አለ። በረዶ ውስጥ ለብዙ ሚሊዮን ዓመታት ተኝተው ወይንም ዶርማንት የቆዩ ባክቴሪያዎችና ቫይረሶች አሉ። በረዶ በሙቀት ምክንያት እየቀለጠ ሲሄድ እነዚህ የሰው ልጅ የመከላከል አቅም የሌላቸው ጥንታዊ ቫይረሶች ወደ አየር ወይንም ወደ ባህር ሊቀላቀሉ ይችላሉ። ይህ ለሰው ልጅ አዲስ የጤና ስጋት ሊሆን እንደሚችል ይገመታል። አንታርክቲካን በሚያዋስነው ውቅያኖስ ውስጥ ኮሎሳል ስኩዊድ የተባለ እጅግ ግዙፍ ፍጥረት
ይኖራል። ይህ ፍጥረት የአይን ስፋቱ ብቻ እንደ እግር ኳስ ትልቅ ነው። ክብደቱ እስከ 500 ኪሎ ግራም ይደርሳል። ዛሬም ድረስ ይህ ፍጥረት በሕይወት እያለ ለማየትና ፎቶ ለማንሳት በጣም አስቸጋሪ ነው። ምክንያቱም የሚኖረው ከባህር በታች 2000 ሜትር ጥልቀት ላይ በቅዝቃዜ ውስጥ ስለሆነ ነው። ሌላው በአንታርክቲካ ባህር ስር የሚከሰት አንድ እጅግ አስፈሪና አስደናቂ ክስተት አለ። ብራይንክል ይባላል። በጣም ቀዝቃዛና ጨዋማ የሆነ ውሃ ከበረዶ ስር ወደ ባህሩ ወለል ልክ እንደ በረዶ ቱቦ እየተሰካ ይወርዳል። ይህ የማማ በረዶ ቱቦ የባህሩን ወለል ሲነካ በአቅራቢያ ያሉትን እንደ ኮከብ አሳና የባህር ጃርት ያሉ ፍጥረታትን በቅጽበት አቀዝቅዞ ይገላቸዋል። ልክ በፊልም እንደምናየው የሞት ጣት የነካው ነገር ሁሉ ወደ በረዶነት ይቀየራል። ሳይንቲስቶች በአንታርክቲካ የሚገኙ ግዙፍ የበረዶ ግግር ላይ በጣም ስስ የሆኑ ድምጽ መቅጃዎችን ሲያሰፍሩ የሚገርም ነገር አገኙ። በረዶ ይዘምራል። ንፋሱ በበረዶ ሰንጣቂዎች ውስጥ ሲያልፍ የሰው ጆሮ ሊሰማው የማይችለውን ዝቅተኛ ድግግሞሽ ያለው ድምጽ ይፈጥራል። ይህ ድምጽ ልክ እንደ ዋሽንት ወይንም እንደ ማዕበል ድምጽ ሲሆን የበረዶ ግግር እየቀለጠ ወይንም እየተሰነጠቀ መሆኑን ለሳይንቲስቶች የሚጠቁም የበረዶ ቋንቋ ነው። በቅርቡ በ2022 ዓመተ ምህረት በዌድል ባህር ስር ሳይንቲስቶች እጅግ አስገራሚ ነገር አግኝተዋል። ወደ 60 ሚሊዮን የሚጠጉ የአሳ ጎጆዎች በአንድ ቦታ ተሰባስበው ተገኝተዋል። ይህ በዓለማችን ላይ የታየ ትልቁ የአሳ መራቢያ ስፍራ ነው። እነዚህ አይስ ፊሽ የተባሉ አሳዎች ደማቸው ነጭ ነው። በደማቸው ውስጥ ሄሞግሎቢን የለም። በምትኩ በደማቸው ውስጥ የበረዶ መከላከያ ወይንም አንቲፍሪዝ ፕሮቲን ስላላቸው በዚያ ቅዝቃዜ ሳይቀዘቅዙ መኖር ይችላሉ። በአንታርክቲካ ምሽቶች በተለይ ለ6 ወራት ጨለማ በሚሆንበት ወቅት ሰማዩ በሚያስደንቅ አረንጓዴ፣ ቀይና ሰማያዊ ቀለም ይሞላል። ይህ ክስተት የሚፈጠረው ከፀሐይ የሚመጡ የኤሌክትሪክ ቅንጣቶች ከምድር መግነጢሳዊ መስክ ጋር ሲጋጩ ነው። ሰማዩ ልክ እንደ ሲኒማ ስክሪን ሲያበራ ማየት በአንታርክቲካ ውስጥ ካሉ እጅግ ውብ እይታዎች አንዱ ነው። አንታርክቲካ የዓለማችን ትልቁ ቤተ መጻሕፍት ናት። ሳይንቲስቶች በረዶውን በጥልቀት በመቆፈር የበረዶ ሲሊንደር ያወጣሉ። በእነዚህ በረዶዎች ውስጥ የታፈኑ የአየር አረፋዎች አሉ። እነዚህ አረፋዎች ከ800 ሺህ ዓመታት በፊት የምድር አየር ምን ይመስል እንደነበር መረጃ ይዘዋል። ማለትም ኢየሱስ ክርስቶስ በነበረበት ዘመን ወይንም ከዚያ በፊት የነበረውን የአየር ንብረት ዛሬ በረዶውን አቅልጠው መተንፈስና ማጥናት ይችላሉ። በረዶ ጊዜን አቁሞ የያዘ ማሽን ነው። አንታርክቲካ ላይ ስትቆሙ የምታዩት ሜዳማ በረዶ ብቻ ሊመስላችሁ ይችላል። ነገር ግን ከበረዶ ስር ጋምቡርትሴም የተባሉ ግዙፍ ተራራዎች አሉ። እነዚህ ተራራዎች ቁመታቸው ልክ እንደ አልፕስ ተራራዎች ረጅም ሲሆኑ እርዝመታቸውም 1200 ኪሎ ሜትር ይሸፍናል። የሚገርመው እነዚህ ተራራዎች በአይን ማየት አይቻልም፣ ምክንያቱም ሙሉ በሙሉ ከ1000 ሜትር በላይ በረዶ ስር የተቀበሩ ናቸው። ሳይንቲስቶች እነዚህ ተራራዎች ያገኟቸው በራዳር ድምጽ እየላኩ በሰሩት ካርታ ሲሆን የማይታዩ ተራራዎች መኖራቸውን አህጉሪቱን የበለጠ ምስጢራዊ ያደርጋታል። በአንታርክቲካ የሚነፍሰው ነፋስ እንደ ማንኛውም ቦታ አይደለም። ካቲባቲክ የሚባሉ እነዚህ ነፋሶች በምድራችን ላይ ካሉ እጅግ ፈጣን ነፋሶች መካከል ይጠቀሳሉ። በሰዓት እስከ 320 ኪሎ ሜትር ይጓዛሉ። ይህ ማለት አንድን ሰው ወይንም ከባድ ቁሳቁስ በቀላሉ አንስቶ የመወርወር አቅም አለው ማለት ነው። ይህ ንፋስ ቅዝቃዜውን ከማባባሱ ባለፈ የበረዶውን ገጽታ ልክ እንደ ባህር ሞገድ እንዲታይ ያደርገዋል። ንፋሱ ሲነፍስ የሚፈጠረው ድምፅ ልክ እንደ ጀት አውሮፕላን ጩኸት የሚሰማ ሲሆን በዚያ መሃል መቆም የማይታሰብ ነው። ይህ ደግሞ ብዙ ሰው የማያውቀው ታሪካዊ እውነታ ነው። በ1962 ዓመተ ምህረት አሜሪካ በአንታርክቲካ ማክማርዶ በተባለው ማዕከሏ ላይ ኒውክሌር ኃይል ማመንጫ ገንብታ ነበር። ለማሞቂያና ለኤሌክትሪክ የሚሆን ኃይል ለማግኘት ነበር። ኑኬፖ የሚል ቅጽል ስም ተሰጥቶት ነበር። ነገር ግን በኋላ ላይ የቴክኒክ ብልሽቶችና የራዲዬሽን ስጋቶች በመፈጠራቸው በ1972 ተዘጋ። አሁን አንታርክቲካ ከኒውክሌር ነፃ የሆነችና ለሳይንስ ምርምር ብቻ
ብቻ የምትውል አህጉር እንድትሆን በዓለም አቀፍ ስምምነት ጸድቋል። አንታርክቲክ ሚጅ የተባለችው ትንሽ ዝንብ የምትመስል ነፍሳት የአንታርክቲካ ብቸኛዋ የየብስ እንስሳ ናት። ይህች ነፍሳት ክንፍ የላትም። ክንፍ ቢኖራት ኖሮ ኃይለኛው ንፋስ አውጥቶ ባህር ውስጥ ይጥላት ነበር። በክረምት ወቅት ሰውነቷ ውስጥ ያለው ውሃ 70% በረዶ ቢሆንም አትሞትም። ሰውነቷ ልክ እንደ ስኳር ሽሮፕ የሚያደርግ ኬሚካል በማመንጨት ከሞት ትተርፋለች። ብዙ የሥራ ትንታኔ አራማጆች አንታርክቲካ ውስጥ የባዕድ ፍጥረታት ወይንም ኤሊየንስ መደበቂያ አለ ብለው ያምናሉ። ጉግል ኤርዝ ላይ የሚታይ አንዳንድ ለየት ያሉ የበረዶ ቅርጾች እንደ የጠፈር መርከብ ማረፊያ ወይንም የመሬት ስር መግቢያ አድርገው ያቀርባሉ። ምንም እንኳን ሳይንሳዊ ማስረጃ ባይኖርም በአካባቢው ያለው ከፍተኛ ወታደራዊና ሳይንሳዊ ጥበቃ ለሰዎች ቅዠት መንገድ ከፍቷል። በአንታርክቲካ ከሚኖሩ 17 የፔንግዊን ዝርያዎች መካከል ትልቁ ኢምፔረር ፔንግዊን ነው። እስከ 40 ኪሎ ግራም የሚመዝኑ ሲሆን ቁመታቸውም እስከ 1.2 ሜትር ይደርሳል። ሌሎች እንስሳቶች ቅዝቃዜውን ፈርተው ወደ ሰሜን ሲሸሹ፣ እነሱ ግን ወደ ደቡብ ወይንም ወደ ቅዝቃዜው ማዕከል ይጓዛሉ። የሚገርመው እንቁላል የሚጣሉት በክረምት ወቅት ቅዝቃዜ 60 ዲግሪ ሴልሺየስ በሆነበት ሰዓት ነው። ሴቷ ፔንግዊን እንቁላል ከጣለች በኋላ ምግብ ፍለጋ ወደ ባህር ትሄዳለች። ይህም ጉዞ 2 ወር ሊፈጅ ይችላል። በዚህ ጊዜ ወንዱ ፔንግዊን እንቁላሉን በሁለቱ እግሮቹ መካከል አድርጎ በሆዱ ስብ ይሸፍነዋል። ወንዱ ፔንግዊን ለ2 ወራት ያህል ምንም አይነት ምግብ አይበላም። ስራው እንቁላሉን በረዶ እንዳይነካው መጠበቅ ብቻ ነው። ሴቷ ተመለሳ ስትመጣ ካገኘችው ምግብ አውጥታ ለጫጩቱ ትመግባለች። ከዚያም ወንዱ ምግብ ፍለጋ ወደ ባህር ይሄዳል። በረዶውና ንፋሱ ሲበረታ ፔንግዊኖች የሚጠቀሙት ድንቅ ስልት አለ። በሺዎች የሚቆጠሩ ሆነው ክብ ሰርተው ይቆማሉ። መሃል ላይ ያሉት ፔንግዊኖች ሙቀት ያገኛሉ። ዳር ላይ ያሉት ግን ለቅዝቃዜው ተጋላጭ ናቸው። ነገር ግን ዝም ብለው አይቆሙም። በየተራ ቦታ ይቀያይራሉ። ዳር ላይ የነበሩት ወደ መሃል ይገባሉ። መሃል የነበሩት ደግሞ ወደ ዳር ይወጣሉ። በዚህ መንገድ ሁሉም በህይወት ይቆያሉ። ፔንግዊኖች መሬት ላይ ሲሄዱ አዝጋሚና የሚያስቁ ቢመስሉም ውሃ ውስጥ ሲገቡ ግን ልክ እንደ ጀት ናቸው። በሰዓት እስከ 35 ኪሎ ሜትር መዋኘት ይችላሉ። እስከ 500 ሜትር ጥልቀት ውስጥ ገብተው ለ20 ደቂቃ ያህል ሳይተነፍሱ መቆየት ይችላሉ። ይህም በባህር ውስጥ ካሉ አዳኝ እንስሳት እንደ ሌኦፓርድ ያሉ እንዲያመልጡ ይረዳቸዋል። አደሌ የተባሉት ትናንሽ ፔንግዊኖች በጣም ጎበዝ ግን ደግሞ ሌቦች ናቸው። ጎጆ የሚሰሩት ከትናንሽ ድንጋዮች ነው። ድንጋዩ ደግሞ በአንታርክቲካ ብርቅ ነው። ስለዚህ አንዱ ፔንግዊን ድንጋይ ፍለጋ ራቅ ሲል ሌላኛው ጎረቤት ሰርቆ ወደ ራሱ ጎጆ ይወስድበታል። ሳይንቲስቶች አዳዲስ የፔንግዊን መንጋዎች የሚያገኙት በሳተላይት ነው። የሚገርመው ፔንግዊኖችን ራሳቸውን ሳይሆን የሚያዩት በበረዶ ላይ የሚያርፉት የቆሻሻውን ወይንም አይነ ምድራቸውን ቀለም ነው። የፔንግዊን ቆሻሻ በሳተላይት ምስል ላይ ትልቅ ነጥብ ስለሚፈጥር ሳይንቲስቶች የት አካባቢ ስንት ፔንግዊኖች እንደሚኖሩ ማወቅ ይችላሉ። በአንታርክቲካ የሚኖሩ ሳይንቲስቶች ህይወት ልክ እንደ መሬት ላይ ያለ የጠፈር ተመራማሪ ነው። እዚያ መኖር ማለት ከስልጣኔ ተለይቶ በተዘጋ አካባቢና እጅግ አስቸጋሪ በሆነ ተፈጥሮ ውስጥ መታገል ማለት ነው። ሳይንቲስቶቹ የሚኖሩት ሪሰርች ስቴሽን በሚባሉ ልዩ የሳይንስ ጣቢያዎች ውስጥ ነው። ማክማርዶ የአንታርክቲካ ትልቋ ከተማ ናት። በበጋ ወቅት 1200 ሰዎች ይኖሩበታል። የራሱ የሆነ የቡና ቤት፣ የጂም ቤት፣ የልብስ ማጠቢያና አነስተኛ የሕክምና ማዕከል አለው። በክረምት ወቅት ከመጋቢት እስከ ጥቅምት አንታርክቲካ ሙሉ በሙሉ ጨለማ ናት። በዚህ ወቅት አውሮፕላን ማሳረፍ አይቻልም፣ ምክንያቱም ነዳጅ ስለሚቀዘቅዝና በረራው አደገኛ ስለሚሆን ነው። በክረምት የሚቀሩት ጥቂት ሰዎች ከ40 እስከ 50 ሰዎች ብቻ ሲሆኑ እነዚህ ሰዎች ለ8 ወራት ከቤተሰባቸው ተለይተው በትንሽ ቦታ ታፍነው ይኖራሉ። ይህ ለስነ ልቦና በጣም ከባድ በመሆኑ ሳይንቲስቶች ከመሄዳቸው በፊት የስነ ልቦና ምርመራ ይደረግላቸዋል። እዚህ ቦታ ትኩስ አትክልት ማግኘት እንደ ወርቅ ብርቅ ነው። አብዛኛው ምግብ በደረቁ ወይንም በበረዶ ተይዞ የሚመጣ ነው። አንዳንድ ጣቢያዎች በሰው ሰራሽ ብርሃን የሚሰሩ ትንንሽ የአትክልት ቦታዎች አሏቸው። እዛ የሚበቅሉ ጥቂት ቅጠላ ቅጠሎች ለሳይንቲስቶቹ ትልቅ የደስታ ምንጭ ናቸው። ቅዝቃዜውን ለመቋቋም ሰውነታቸው ብዙ ኃይል ስለሚፈልግ አንድ ሳይንቲስት በቀን እስከ 5000 ካሎሪ ከተለመደው 2
2 እጥፍ እንዲመገብ ይመከራል። ውሃ የሚገኘው በረዶ አቅልጦ ስለሆነ ገላን መታጠብ በሳምንት ለጥቂት ደቂቃዎች ብቻ ሊፈቀድ ይችላል። በአንታርክቲካ አንድም ቆሻሻ መጣል አይቻልም። የሰው ልጅ ቆሻሻ ወይንም ሽንትና አይነ ምድር ጭምር ተሰብስቦ ወይንም ታሽጎ በአውሮፕላን ወይንም በመርከብ ተጭኖ ወደ ሌላ ሀገር ይወሰዳል። ተፈጥሮን ንጹህ አድርጎ የመጠበቅ ህጉ በጣም ጥብቅ ነው። ሳይንቲስቶች ቢግ ሬድ የሚባሉ እጅግ ወፍራም ቀይ ጃኬቶች ይለብሳሉ። ቀይ የሆነው በረዶ ላይ ድንገት ቢጠፋ በቀላሉ እንዲታዩ ያግዛል። ይህ በአንታርክቲካ ሳይንቲስቶች ዘንድ የሚደረግ እጅግ በጣም አስገራሚና አደገኛ ጨዋታ ነው። የሙቀት መጠኑ ወደ 1000 ዲግሪ ፍራናይት ዝቅ ሲል ሳይንቲስቶቹ ሳውና ቤት ውስጥ ገብተው ሰውነታቸውን እስከ 200 ዲግሪ ፋራናይት ያሞቁታል። ከዚያም በዛ የሙቀት ልዩነት 300 ዲግሪ ልዩነት ውስጥ ሆነው እርቃናቸውን ወደ ውጭ በመውጣት ደቡብ ዋልታን ዙረው ይመለሳሉ። ይህ ለጤና አደገኛ ቢሆንም እዚያ ላሉ ሰዎች እንደ ትልቅ ጀብድ ይታያል። እነዚህ ሳይንቲስቶች በዓለም ጫፍ ላይ ሆነው የሚሰሩት ለራሳቸው ብለው አይደለም፣ ለሰው ልጅ የወደፊት እጣ ፋንታ ነው። በረዶው ስለ መሬት ታሪክ የሚነግረን ምስጢር እነሱ በሚከፍሉት መስዋዕትነት ነው ወደኛ የሚደርሰው። ይህ በረዶ ቢቀልጥና በውስጡ የታሸጉት ምስጢራት ቢወጡ ዓለማችን ምን ትሆን ይሆን? የሰው ልጅስ ይህንን ድንቅ አህጉር ሳይበክል ሊጠብቃት ይችላል ወይንስ እንደ ሌሎቹ አህጉራት ለሀብት ፍለጋ ያጠፋት ይሆን? እናመሰግናለን።